የባሳለ አገር ክናት ትልቀቅ አለ። ጉድ እኮ ነው። ዛሬ ደግሞ የባሰ ማለት ነው። እንግዲህ ሄርሜላና አብርሃም እንግዲህ ሩም ውስጥ እጅ ከፍንጅ ተይዘዋል ማለት ነው። እንግዲህ ሩታ ከወንድሞቿ ጋር ሁና ማለት ነው። እንግዲህ ይህን የፈረደበትን ወረቀት ለማስፈረም ብላ እንግዲህ ያለበት ቦታ ስትሄድ ማለት ነው። እንግዲህ ከሄርሜላ ጋር አንድ ላይ ሩም ውስጥ አልጋ ላይ ዱቅ ብለው ነበር እንግዲህ የተያዙት ማለት ነው። አቤል የለ ብሩክ የለ ብቻቸውን ማለት ነው። ጉድ አታዋርደኝ። ይሄ ነው ጉድ ጉድ። እንግዲህ እስከ ዛሬ ያው እየተቃቀፉ እየተሳሳሙ እየተለጣጠፉ ምናምን ነበር እንግዲህ ስናያቸው የነበረው። እንግዲህ ከጀርባ ምን ያድርጉ ባናቅም እንግዲህ ያው የሚያውቀው ፈጣሪ ነው። ዛሬ ግን ሩም ውስጥ እጅ ከፍንጅ ተይዘዋል ማለት ነው ሁለቱም። እና ታዲያ አንተ እዚህ ጋር የ80 ሚስትን የልጅህን እናት እዛ ጋር አስቀምጠህ አንተ ከሌላ ሴት ጋር እየተሳሳምክ እየተቃቀፍክ አብረህ እየዋልክ እያደርክ ማለት ነው። ወረቀት ላይ አልፈርምም ብለህ እምቢ የምትልበት ምክንያት ምንድን ነው? አንተ ፈልገው አይደል እንዴ ከሩታ ጋር መለየቱን እንደዚህ እያደረክ ያለው ማለት ነው። ታዲያ ለምንድን ነው ወረቀቱ ላይ ማትፈርምላት? ለምንድን ነው? ምንም ቢሆን እኮ የልጅህ እናት ናት አይደል እንዴ? ወልዳለች፣ አይንህን በአይንህ አሳይታለች። ለምንድን ነው እንደዚህ የምታሰቃያት? ለምንድን ነው እንደዚህ የምታበሳጫት? በቃ ሩታን ካልፈለግካት ባትፈልጋት ነው አይደለ ከሌላ ሴት ጋር እየዋልክ እያደርክ እየተቃቀፍክ ያለው። ስለዚህ በስነ ስርዓቱ በጸባይ ፍርም አድርገህ ለምን አትለያይም? መለያየቱን ፈልገው ነው እንግዲህ እንደዚህ እየሆንክ ያለው ማለት ነው። ባትፈልግ ኑሮ የልጅህን እናት እንትን ብለህ ታርቀ ከሷ ጋር ልጅህን በስነ ስርዓቱ ታሳድግ ነበር። አንተ ግን ያን ከማድረግ ደግሞ ያው ወደ ሄርሜላ አመዝነህ ሄርሜላ ጋር ነው እንግዲህ እየተለጣጠፍክ እየተሳሳምክ አልፎም እንግዲህ አብረህ እየዋልክ እያደርክ እንግዲህ እየታየህ ነው ማለት ነው። አጀይብ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተመልካቾች ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበል። ከክፉ ነገር አላህ ይጠብቃችሁ፣ አላህ ይጠብቀን። ሀገራችንን ኢትዮጵያን ሰላም ያድርግልን እያልኩኝ እንግዲህ ያው ልጁም ድምፁ እየገባብኝ ነው እንግዲህ ምንም ማድረግ አልችልም። እናላችኋለሁ እንግዲህ ለዚህ ቻናል አዲስ ሲሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ። እንዲሁም ደግሞ ነባር ቤተሰቦቼ ቪዲዮን ጀምሩ ላይክ ሼር እያደረጋችሁ ጀምሩ ማለት ነው። አብራችሁ ቆዩ እስከ መጨረሻው ድረስ ማለት ነው። እና እንግዲህ ትናንትና ወረቀቱ ላይ ፈርምልኝ ስትለው እምቢ ብሎ አልፈርምም ብሎ ጥሏት ሄዶ ነበረ። ዛሬ ደግሞ ከወንድሞቿ ጋር ሆና እንግዲህ ይገኝበታል ወደ ተባለበት ቦታ ስትሄድ እንግዲህ ከሄርሜላ ጋር ሩም ውስጥ ማለት ነው እንግዲህ እጅ ከፍንጅ ነው የያዟቸው ማለት ነው። አቤልም የለም ብሩክም የለም፣ ሁለታቸው ብቻ ነበሩ ማለት ነው። የምር በጣም የሚገርመኝ ነገር ማለት ነው ለምንድን ነው እነሱ በህግ መጠየቅ ያቃታቸው? ለምንድን ነው በህግ የማይሄዱት? በዚህ ልክ ከሱ ጋር እዚህ ድረስ መሄድ ነበረባቸው ወይ? መብቃት መቆም አለበት። ከዚህ በላይ እስከሚሄድ መጠበቅ የለባቸውም ብዬ ነው የማስበው። እና ለቤተሰቦቿ ደግሞ ያለው ንቄት የምር በጣም ነው እንትን የሚለው ማለት ነው።
እንግዲህ ወረቀቱ ላይ ፈርም ብለው ነካ አደረጉት ልብሱም ማለት ነው። ኧረ ብስሚላ እንዴት ሲያደርገው እንደነበረ በቃ ይሆናል አይደለ? እኔ ራሱን እንዴት አድርጎ ነው የሚያየው? ራሱን እንደምንድን ነው የሚቆጥረው? እኔ የገረመኝ ነገር ማለት ነው፣ የምሬን ነው እንዴ! ነውር ነው። ምንም ቢሆን እኮ የሚስትህ ቤተሰቦች ናቸው፣ ወንድሞች ናቸው አይደል እንዴ? በዚህ ልክ ልብሱን እንደዚህ ነበረ በቃ ሲያራግፍ የነበረው። ፈርም ብለው ልብሱን ነካ አደረጉት ማለት ነው። ለምን ነኩኝ ብሎ እንደዚህ በቃ ላልል የሆነ የመጸየፍ ነገር ማለት ነው እንግዲህ ሲያሳይ የነበረው ማለት ነው። በዚህ ልክ እዚህ ደረጃ ደርሷል ማለት ነው። የምር በጣም ይደብራል፣ በጣም ያስጠላል። የሚስትን ቤተሰቦች በዚህ ልክ እንደዚህ አውርደህ ማየት፣ እንደዚህ ማንቋሸሽ የለብህም። ነውር ነው፣ አይደረግም። ሩታ አይተሃል አይደል እንዴ? ያንተን ቤተሰቦች በምን አይነት ንግግር ስትናገር እንደነበረ ማለት ነው። ስነ ምግባር ባለው በስርዓቱ ማለት ነው። ወንድምህንም ሆነ አባትህን እንዴት ብላ ስታናገራቸው እንደነበረ ማለት ነው። እኔ የምር ሩታ በጣም ጎበዝ አስተዋይ ናት። እያንዳንዱ የምትናገረው ነገር ለራሱ ማለት ነው የምር ትክክል የሆነ ነገር በቃ እውነትን ይዛ ነው እየተናገረች ያለችው። መሆን የሌለበትን ነገር እያደረገ እንደፈለገ እየሆነ እዚህ ጋር ደግሞ የሚያደርገው ነገር በጣም ነው እንትን የሚለው ማለት ነው። እንግዲህ አባቱን ለራሱ ስታናገር ጋሽዬ አንተንም አደከምንህ፣ አንገላታንህ፣ ይቅርታ እያለች ነበር። እሷ ተበዳይ ሆና ሳለ ግን ይቅርታ እየጠየቀች ነበረ ስታናግራቸው የነበረው። ወንድሙንም የፋ እያለች በስነ ስርዓቱ ነበረ ስታናግረው የነበረው ማለት ነው። እሱ ግን ወንድሞቿን እንዴት ሲያንቋሻቸው እንደነበረ፣ እንዴት ሲሆንባቸው እንደነበረ የሆነ ቻርጀር ነው መሰል ደግሞ እሱን አንስቶ በዚህ ነው እየገረፍኩ ማስወጣችሁ፣ ይህ ጸጉራችሁን እንዲህ አንጠልጥዬ ነግሬያችኋለሁ፣ አርፋችሁ ብትቀመጡ ይሻላል፣ ዋጋ እንዳታስከፍያቸው፣ አሳርፊያቸው ነግሬሻለሁ እያለ ነበር ሲይዝት የነበረው ማለት ነው። እውነት እነዚህ ልጆች ስርዓት ስላላቸው እዚህ ጋር ግብ ፈጥረን የሆነ ነገር አድርገን እኛ ተጠያቂ መሆን አንፈልግም ብለው ነው እንጂ እዚህ ጋር አንተ እንደምታንቋሻቸው ቡችላዎች ምናምን እያልክ እንደምትላቸው እውነት ቡችላዎች አስወጭልኝ ቡችላውን ወንድሞችሽን ነበረ ሲላት የነበረው ማለት ነው። አስቡት እንግዲህ በዚህ ልክ እንደዚህ ማለት ነበረበት። እስቲ አሁን እንደዚህ ብሎ ሲል ማለት ነው እነዚህ ልጆች እንዴት እንደዚህ አይነት ንግግር ትናገራለህ፣ እንዴት እንደዚህ ትለናለህ ብለው ቢመቱት የሆነ ነገር ቢያደርጉት እነሱ ናቸው ተጠያቂ የሚሆኑት ማለት ነው። ህግ ባለበት ሀገር እንዴት እንደዚህ ታደርጋላችሁ? ለምን በህግ እንትን አትሉ ነው የሚባሉት። ግን የምር ታግሰው ጥለው ወጥተው ሄደዋል እንጂ ማለት ነው። እንደሱ ቢሆን ግን ሌላ ችግር ውስጥ ሊያስገባቸው ነበረ ፍላጎቱ ማለት ነው። አኳኋኑም እንደዛ ነበረ ማለት ነው። እውነት ሩታ ከዚህ በላይ ባቴጅ እዚህ ሚዲያ ላይ ሞተሽ እንትን ባቲ በቃ ካሁን በኋላ አንቺ በቻልሽው አቅም የልጅሽን አባት ላለማሳሰር እነዛንም ደግሞ ጓደኞቹን ደግሞ አብረን በልተናል አብረን ጠጥተናል ብለሽ በማሰብ እነሱንም ያለማሳሰር ብለሽ መስዋዕት ከፍለሻል፣ ዋጋ ከፍለሻል። ካሁን በኋላ ግን ዋጋ መክፈል የለብሽም፣ መስዋዕት መክፈል የለብሽም። በቃ ካሁን በኋላ መብቃት መቆም አለበት ብለሽ ወስነሽ በቆራጥ አንቺ እርምጃ መውሰድ አለብሽ። በቃ በህግ መጠየቅ ያለበትን ሰው በህግ መጠየቅ ትችላለሽ ማለት ነው። የምሬ ነው። ህግ ባለበት ሀገር በዚህ ልክ እንደዚህ መሆን ጥሩ አይደለም። ስለዚህ በህግ ነው መጨረስ ያለብሽ። እዚህ ጋር እየመጣሽ እንትን አትበይ ማለት ነው።
በቃ በህግ መጨረስ ያለብሽን ነገር በህግ ጨርሽ። እርግጠኛ ነኝ ካሁን በኋላ አብርሽ ባል ይሆነኛል ብለሽ የምታስቢ አይመስለኝም መቼም ማለት ነው። ምክንያቱም እንግዲህ እስከ ዛሬ ስታያቸው የነበሩት ቀላሎች ናቸው ማለት እንችላለን። ዛሬ ላይ ያየሹ ደግሞ ጫን ያለው ነው፣ ከባድ ነገር ነው ያየሹ ማለት ነው። መቼም ሩም ውስጥ አንድ ሴትና ወንድ ምን ሊሰሩ እንደሚገቡ የታወቀ ነው። እንግዲህ ሩም ውስጥ ነው አልጋ ላይ እጅ ከፍንጅ ያሻቸው ማለት ነው። ስለዚህ ይሄ ለራሱ ላንቺ በቂሽ ነው፣ በህግ ለማስጠየቅ ማለት ነው በቂሽ ነው። ትናንትና ወረቀቱን አልፈርምም ብሎ ቀምቶ የጣለው ለራሱ ትልቅ መረጃ ነው ላንቺ ማለት ነው። እስከ ዛሬ ሲያደርጋቸው የነበሩት ሁሉ መረጃ ነው። ይሄን ይዘሽ በህግ ማሳሰር፣ በህግ መጠየቅ ትችያለሽ ማለት ነው። እዚህ ጋር መጥተሽ እኔ እንጃ፣ እኔ የምሬን ነው። በቃ እያንዳንዱ መረጃዎችን ይዘሽ መጠየቅ ያለብሽን አካል መጠየቅ ትችያለሽ በህግ ማለት ነው። እዚህ ጋር መጥተሽ ተጣላሽ፣ ተናገርሽ፣ ምናልሽ ምንም ዋጋ የለውም፣ ምንም ማለት ነው። ከመድከም ውጭ ማለት ነው። እንደዚህ ያለች እንደዚህ ከመባል ውጭ ማለት ነው። ግን እኔ የምላችሁ ሄርሜላንና አብርሽን የምትደግፉ ሰዎች ማለት ነው የምር እናንተ ጤነኛ አይደላችሁም፣ ጤነኛ አይደላችሁም። እውነት ጤነኛ ብትሆኑ ማለት ነው እያደረጉ ያሉት ነገር መጥፎ እንደሆነ እያወቃችሁ ማለት ነው እነሱን አትደግፉም ነበረ። ለነሱ እንደዚህ ባላጨበጨባችሁ ነበር እንዴ። እነዚህ ሰዎች ጥሩ ነገር እየሰሩ ነው እንደሚመስላችሁ? ምንድነው እያስተማሩ ያሉት? አብርሃም እኮ በትዳር ላይ ሌላ ሴት መደረብ እንደሚቻል እያሳየ ነው። ይሄው እኔ በሚስቴ ላይ ሌላ ሴት ደረብኩኝ፣ ሌላ ሴት ያስኩኝ እያለ ነው እኮ። ሌላ ነገር አይደለም እኮ። እዚህ ጋር የሚጠቅም የሚያስተምር ነገር ጥሩ ነገር ሆኖ አይደለም እኮ። በጣም የቆሸሸ ነገር ነው እያሳየ ያለው።